ወንድም ሴትም ጾታ አለው ነው ወንድ ነው ግን የሴት ደግሞ አለው ቱቦ አለ ማህፀን ሳይሆን ቫጂናል በደንብ የዳበረ ምን ቫጂናል ኢንተርኮርስ የምታደርጊበት እንትስቲ አይደለም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ ፈቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ እዝታው በአንድ ጊዜ እናትና ልጅ ነው ያገባው። እናትየውን አገባ ቆይቶ ልጅቷ አላከማ። መውለድ እንደሚያጸድቅ ታውቃላችሁ ወይ? ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። በአዲስና በወቅታዊ መረጃ ተመልሼ መጥቻለሁ። ዛሬ የማስመለክታችሁ ቪዲዮ አንድ እናት ማህበራዊ ሚዲያ ላይ ቀርባ ልጄ ሁለቱም ጾታ አለው እያለች ትናገራለች። ይሄንንም ቪዲዮ አስመለክታችኋለሁ። እንዲሁም ደግሞ ከዚህ በፊት ኮላሊቱን አሳልፎ ለሴት ጓደኛው ሰጥቶ እንዲሁም የሴት ጓደኛዋ ከርታኛለች እያለ እየተናገረ የነበረ ወንድማችን ነበር። አሁን ደግሞ ነፍሴን ሰጣታለሁ እያለ ይገኛል። ይሄንንም ቪዲዮ አስመለክታችኋለሁ። ወንድ ይመስላል ግን የሴት አይነት ቱቦና ደግሞ ጾታ የሚመስል አለው። እሱ ካልታከመ ወንዱ ልጄ ሴት ወደ መሆን ሊሄድብኝ ይችላል ነው ስጋትሽ አይደለ? ወንድም ሴትም ጾታ አለው ነው ወንድ ነው ግን የሴት ደግሞ አለው ቱቦ አለ ማህፀን ሳይሆን ቫጂናል በደንብ የዳበረ ምን ቫጂናል ኢንተርኮርስ የምታደርጊበት እንትስቲ ማህፀኑ ሳይሆን የሴት ራሱ ቴክኒካሊ የሆነ ወርዶ ያው ኖር አይደለም ብልት ማለት ነው። ብልት የሚለው የተሸፈነ ነው በስስ ቆዳ ተሸፍኖ ውስጥ አለ ነው። አስቸጋሪ ነገር ያው ካደገ በኋላ አሁን እንግዲህ ወቀሳም ዝም ከተባለ እኔ እንትን አይደለሁም እኔ እንትን ነው የምሆነው ያችን ቆዳ ብቻ እንትን የማስባል ነገር ጥቃት የመፍጠር የሆነች ቆዳን ሙቭ ከተደረገ ኖርማል አክቲቭ የሆነ ሴሎች የዳበረ ሴቴ ማንነት አለው። ስለዚህ ሁለቱም ጾታ አለው። አዎ ስለዚህ አሁን ላይ እሱ ተሰርቶ ተሰፍቶ የወንድ ፍሬዎቹ ወደ ቦታቸው ተመልሰው የሆርሞን ትሪትመንት ካላገኘ ልጄን አላገኘውም። ዛሬ ልጄ ብዬ ያቀፉት ወንድ ልጄን አላገኘውም። ወደ በጣም አስኪ ሁኔታ ውስጥ ነው ያለሁት ማለት ነው። አሁን ላይ በዚህ 7 ዓመት ሳይሆነው ምክንያቱም የወንዴ ማንነቱ ከ7 ዓመት ጀምሮ የቴስትሮኑ ፍሬዎቹ በደንብ ውጭ ሆነው የሴቴ ማንነቱ ተዘግቶ እየዳበረ ካልሄደ ነገ ላይ መራባት ላይ ይችላል። አይ ሴት ነኝ ወንድ ነኝ የሚለው ነገር ውስጥ ይገባል። ለልጁም ለስነ ልቦናም ጥሩ አይደለም። ምክንያቱም አባቱ ይታል ተማክራችሁ ሲለቀደመኔ እኔ ያላባት ነው ያሳደግኩት ስለው ታዲያ አባቱም አቶ ያደገልች በእንደዚህ አይነት ስነ ልቦና ውስጥ እያሳደግሽው እንደገና ቢያንስ ወንድነቱን እንኳን ይዙ እንዳደገርጁ ምቹ አማራጭ ላይ ተጠቀሚ አለኝ እና በቃ ይሄንን እኔ ከዚህ በፊትም ያው አልትራሳውንድ አሞት እንትነሽንቱን የዛሬ ዓመት በካቴተር ሸና ያልኳችሁ ጊዜ እንዴ ምንድነው ታውቂያለሽ ከዚህ በፊት አለኝ ዶክተሩ ምኑን አልኩት በደንብ እኮ የሴት ቱቦ አለው ልጅሽ ማለት ኖርማል ክፍተት ወንዶች የወንድ ፍሬ ያለ መውጣት ክፍተት አለ ከሚባለው በላይ ታውቂያለሽ ነው አታውቂም አለኝ። አሳውቀኝ እስቲ ምንድነው አልገባኝም። እኔ ፍሬው ስላልወጣ ውጥት ግብት ስለሚሉ እሱ መስመር ስላልተዘጋ መስሎኝ ነው ስለው አይደለም ለማንኛውም አወራሻለሁ ምናምን አለኝ። የዩኒቨርሲቲ ዶክተር ነው ድንገት የሚከሰተው እዛ ቦታ ላይ። ከዛም ተደጋጋሚ ሄድኩኝ ሆስፒታል ላገኘው አልቻልኩም። መመር ስለሆነ እንደዚህ ነው አለኝ። እና አንዳንዴ ዝም የምትይው ነገር ለም ደንድነሽ ማለት በቃ እግዚአብሔር እንዳረገ ያርገው ብለሽ የምትይው ይሄኛው ነገር ግን ምንም እንደዛ ላይ ያረገኝ አልቻለም ማለት ነው። በቃ አልቻልኩም። ይሄኛው ነገር ግን ዛሬ ነገ አትበይ ስለኝ እኔ ምን ላድርግ? ምክንያቱም እኔ ቡና ጠጦራ ብሰራው ትምህርት ቤት አለ የሥራ ቦታ ክፍያ አለ። እንደው እኔ በእግዚአብሔር በቸርነቱ ነው ያለሁት። እንግዲህ እቺ እህታችን ስለ ልጇ በዚህ መልኩ እየተናገረች ትገኛለችና ልጇ ገና ህፃን ልጅ ነው። ታደገ ግን ስለ ጾታው ብዙ ነገሮችን ማወቅና መጠየቅ ይፈልጋልና ይሄ ነገር ከመፈጠሩ በፊት ደግሞ የሆርሞን ድጋፍ ተደርጎለት ወንዴውን ለማስቀጠል ተባበሩኝ እያለች ትገኛለች። እንግዲህ እንደዚህ አይነት ነገሮች የሚፈጠሩት ከስንት አንድ ነውና
ይሄ ነገርም በእንደዚህ አይነት መልኩ በመፈጠሩ በጣም አስገራሚና እንዲሁም አስደንጋጭ የሆነ ነገር ነበረ። ያው እግዚአብሔር አምላክ በምክንያት ነው ነገሮችን የሚያደርገውና እህታችንን ጠንክራ እኛም ከጎኗ ቆመን የተሻለ ነገር ላይ እንድደርስ እንተባበራት። አይደለም አካሌን ከዚህ በኋላ ህይወቴንም ልሰጣት ሳልሰስት ልሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ፣ ፍቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ መጀመሪያ እግዚአብሔር እንዲያደርገውን ሰው አይለየውም ነው። ከዚህ በፊትም ኦፕን ነበርኩኝ። እሱ ይችላል ክንፈ ሚካኤል ቃል ገብቷል። ለዛሬ ቀን ይዘናል። ከዛ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ። ስለዚህ አሁን እርቅ ተፈጸመ ሲባል ያ አንተ ያኔ ተናገርከው ተበደልኩ ያልከው ነገር አልተፈጸመም ነው ወይስ ተፈጽሞ እሱን በይቅርታ አስተካከላችሁት ነው የሚባለው? ከወፈሩ ሰው አይፈሩ አዲስ አጀንዳ ካሚንግ ሱን። ባለፈው ጊዜ አይንሽ ላፈር ተባብለው አልደርስብሽም አትደርስብንም ተባብለው በየፊናቸው ሲሳሳሙ ሲላላሱ የነበሩ ሰዎች ዛሬ ደግሞ አዲስ አጀንዳ ቀይረው አይደለም ኩላሊቴ ቀርቶ ነፍሴን እሰጣታለሁኝ ብሎ ከች ብሏል። ስለዚህ የሚቀጥለው ሳምንት በአዲስ ርዕሰ ጉዳይ፣ በአዲስ አጀንዳ፣ በአዲስ ስድብ፣ በአዲስ ሙገሳ ተዘጋጅታችሁ ጠብቁኝ ተብላችኋል። እዩትና ኮሜንት ሴክሽን ላይ ሐሳባችሁን ዱቅ አርጉት። አይደለም አካሌን ከዚህ በኋላ ህይወቴንም ልሰጣት ሳልሰስት ልሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ፣ ፍቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ። እንዲሁም ደግሞ ለሚዲያ ብለው እንግዲህ በዚህ መልኩ ከዚህ በፊት ኮላሊት አሳልፈው ለዚህ ልጅ ሰጥቷት ነበርና ከሰጣት በኋላም ከርታኛለች እያለ በሚዲያ ብዙ ነገሮችን ተጽዕኖ እያደረሰባት ነበርና አሁን ላይ ደግሞ ነፍሴንም ቢሆን እሰጣታለሁ አብሬያት መቀጠል እፈልጋለሁ እያለ በዚህ መልኩ ለማህበራዊ ሚዲያ የማይሆን ነገሮችን እያስተላለፉ ይገኛሉና እኔ እንደዚህ መናገራቸው እውነት ነው ብዬ አላምንም። ለማህበራዊ ሚዲያ ወይንም ለገንዘብ ወይንም ለቫይራል እያደረጉት ነው ብዬ ነው የማስበውና ያኔ እንደዛ ተነጋግረው እንደዛ የተለያዩ ሰዎች ዛሬ አይናቸውን በጨው አጥበው ሞትልሻለሁ ቢሎ ቢመጣ እኔ አልቀበልምና እነዚህ ሰዎች ከምን አንፃር እንደዚህ ያሉ እንደሆነ አላቅም። እስኪ ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልኝ። እናትና ልጅ አግብተህ የቤተ ክርስቲያን ካህን መሆን አትችልም። ተመልከቱልኝ ይሄን ጉድ። ቪዲዮውን እንዳያስጠፉት 50 እና 30 የቻላችሁትን ያክል ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉት። ትዝታው በአንድ ጊዜ እናትና ልጅ ነው ያገባው። ትዝታው እናትየውን አገባ፣ ቆይቶ ልጅቷን አገባ። ይሄ ብዙ ጊዜ ሚዲያ ላይ ወጣ። ካይችን ጉድ ለመደበቅ ነው ቤተ ክርስቲያን ላይ ማት የምትወርድባትም። ከአንዲት ከዚህ ከይደል ከምስቱ ጋር ይጣላል፣ ከአንዲት ሴት ጋር ይተዋወቃል። ትልቅ ሴትዮ ናቸው። እናቱ የምትወለው እድሜ ላይ ያለችዋን ሴት ያገባል። ከዛ በኋላ የሴትዮዋ ልጅ ለአቅመ ሔዋን ደረሰች። እናቷንም ልጅየውንም ይለምዳል። ቤተክርስቲያን ላይ ክስ ይመጣል። ያኔ ከአገልግሎት ያስቆሙታል። ሁለቱም ሰውቱ የካደው ጴጥሮስ በንስሐ ተመለሰ እንጂ ሌላ የስድብ ቃል ይዞ ጌታን አላሳደደም ነበር። ኮሜንቱን መድኃኔዓለም ይቅር ባይ ነው በሚል ስም ብቻ አጥለቅልቁ። ይህንን ቪዲዮ ለትዝታው ሳሙኤል ሜንሽን አድርጉልን። ወዳጄ አንድ ነገር ልንገር፣ አንተ ትናንትና እናትየዋን አግብተ የአብራኳ ክፋይ የሆነችውን ድጋሚ ልጇን አግብተ የቤተ ክርስቲያን ካህን ሆነ ስታገለግል የነበርክ ሰው ያንን አድርገሃል እንኳን ብላ ቤተ ክርስቲያን ነውርህን ገልጻ ልታባረርህ አልፈለገችም ነበር። አንተ ግን ዛሬ ትናንትና ነውርህን የደበቀችልህን ቤተ ክርስቲያን ተሳዳቢ ሆነሃል። አንተ ግን ዛሬ ትናንትና ነውርህን ተከድኖ ይብሰል ብላ ያለችልህን ቤተ ክርስቲያን ዛሬ በአደባባይ ስርዓቷን ልትነቅፍ ትፈልጋለህ። ስርዓቷን ልትሳደብ ትፈልጋለህ። ዳሩ እሷን አትሳደብ፣ እግዚአብሔርን ትሰድብ ይሆናል። የቤተ ክርስቲያን ተሳዳቢዎች ረፉ። ብዙ የእናንተ ነውሮች በእጆቻችን አሉ። አንድ ቀን ትመለሱ ይሆናል ብለን ከድነን ዝም ብለን ቁጭ ብለናል። አይ የምትሉ ግን ከሆነ እንገልጽላችኋለን። ናታኔም ወንድማችሁ ነው። ሰናይ ቀን። እንግዲህ መምህር ትዝታው በዚህ መልኩ ከቤተ ክርስቲያን እንደወጣ ሁላችንም እየሰማነው እንገኛለን። እናትና ልጅን አግብቶ ነው በዚህ መልኩ ከቤተ ክርስቲያን የወጣውና እንግዲህ በዚህ መልኩ ቤተ ክርስቲያን ልክ አይደለም ብላ ስላስወጣችሁ ነው የቤተ ክርስቲያን ጠላት ሆኖ አሁን ላይ የማይሆን ስሟን እያበላሸና እያጠለሸ የሚገኘው። የትዝታው እንዲህ መሆን ሚስጥር በዚህ መልኩ ተጋልጧል ብዬ አስባለሁኝና እንደዚህ የሚሆነው ቤተክርስቲያንን ስም የሚያጠፋው ከዚህ በፊት የቤተክርስቲያንን ስርዓት በዚህ መልኩ የጣሰ ግለሰብ ስለሆነ ብዙ ምንም ቢል አይደንቀንም። የፈለገ ነገር ቢሆን አይገርመንም። ስለ ትዝታው ስርዓተ ቢስና እዚህም እያለ ልክ ያልነበረ ሰው ነበረ። የእሑድ ጉባኤ ማገልገልና መልካም ወጣት ማገልገል ይለያያሉ። ለምሳሌ መልካም ወጣት ላይ ዶክትሪናል ኢሹ ማንሳት አትችልም።
ለምን አንዳንዱ ከሉትራን፣ ሌላው ከመካነ ኢየሱስ፣ ከቃለ ሕይወት፣ ከሕይወት ብርሃን፣ ከሙሉ ወንጌል ከተለያየ የሚመጡ ሰዎች አሉ። ያው ቪዲዮን እንደሰማችሁት ነው ዮናታን አክሊሉ ራሱ ሲናገር ነበርና ዮናታን አክሊሉ ያወራበት ትልቅ የሆነ ምክንያት አለ። አዲስ ካህናት ቤተክርስቲያንን የሚመራው ባለራዕይና መስራች ዮናታን አክሊሉ ነው። ስለዚህ ዮናታን አክሊሉ በመልካም ወጣት ፕሮግራምና እሁድ ፕሮግራም ላይ ሙሉ ወንጌሎች፣ ቃለ ሕይወቶች፣ መሰረተ ክርስቶሶች ከተለያየ አይነት ቸርቾች የሚመጡ በጠቅላላ ዶክትሪናል የሆኑ እሾችን አናነሳም ለሚባል ከተለያየ አይነት ቸርች ስለመጣ ሁልጊዜም ስንናገር የነበረው ይሄንን ነው። ፕሮቴስታንቱ ዓለም አንድ አይደለም፣ የተለያየ ነው። እምነቱ የተለያየ ነው። ሐሳቡ የተለያየ ነው። ዶክትሪናል ኢሹዋቸውም የተለያየ ነው ብለን ስንናገር ኖ መሰረታዊ እምነት ላይ አንድ ነን ነው የሚሉት። መሰረታዊ እምነት ላይ አንድ አለመሆናቸውን የምታውቁት እንድትረዱት የምፈልገው ፕሮቴስታንት በተለያየ አይነት አስተምሮ የሄደ ነገር ግን ኦርቶዶክስን ለመስደብና ኦርቶዶክስን ብቻ ለማንቋሸሽ ሲባል አንድ የሚሆኑ ናቸው እንጂ አንድ ሆነው አያውቁም። ለዚህም ነው ዮናታን አክሊሉ ሙሉ ወንጌሎች ላይ ዶክትሪና ኢሹ አናነሳም፣ ምን ቸርች ሲመጡ ውዱድ ፕሮግራምና መልካም ወጣት ፕሮግራም ላይ እንደዚህ አይነት ነገሮችን አናነሳም ይላል። ማለትም መሰረታዊ የሆነ ትምህርት ላይ አንድ አይደሉም ማለት ነው። ምን ላይ ነው አንድ? ኢየሱስ ጌታ ነው በሚመስል ትምህርትና አንዳንድ አነቃቂ የሆኑ ንግግሮች ላይ ነው እንጂ አንድ ሊሆኑ የሚችሉት ነገረ ድህነት ላይና ሚስጥረ ስላሴ ላይ አንድ አይደሉም ማለት። ነገረ ድህነት ላይና ሚስጥረ ስላሴ ላይ አንድ ቢሆኑ የስላሴ አስተምህሮ ዶግማ ላይ ቀኖና ላይ አንድ አይነት ኢሹ ሐሳብ ቢኖራቸው ያንን ትምህርት ያስተምረው ነበረ። ይህ ነው። ስለዚህ ኦርቶዶክሳውያን እንድትረዱት የምፈልገው ነገር ምንድነው? ፕሮቴስታንቱ ዓለም የተለያየ አይነት አስተምህሮ ነው ያለው እንጂ አንድ የሆነ ወጥ የሆነ ትምህርት የለውም። ለምሳሌ ያክል ኦርቶዶክስ ተዋሕዶ ጋር ስትሄዱ ሚካኤል ቤተክርስቲያን ላይ የተማራችሁትን ትምህርት ኪዳነ ምህረት ብትመጣ ትማረዋል። አንድ ነው። ሁሉም ነገር የሚመራውም ደግሞ በአንድ ሲኖዶስ ነው። ፕሮቴስታንቱ ዓለም ላይ ግን በአንድ ፕሬዝዳንት አይመራም። በአንድ ፕሬዝዳንት ቢመራ ውስጡ ራሱ የተለያየ የተከፋፈለ ነውና ያለውና ዮናታን አክሊሉ ምንፍቅናቸውን በግልጽ ያወራበት ነው። መልካም ወጣት ላይ ዶክትሪናል ኢሹዎችን አናስተምርም፣ እሁድ ፕሮግራም ላይ ዶክትሪናል የሆኑ ኢሹዎችን አናስተምርም ብሎ በግልጽ ተናግሯል። ፕሮቴስታንቱ አሁንም የተከፋፈለ ነው፣ ወደፊትም የተከፋፈለ ነው። ወንድማችን አክሊል በዚህ በቲክታክ የምናውቀው ሐዋርያዊ የሚል የምናውቀው ወንድማችን ባቢሎን ይለዋል። የፕሮቴስታንቱ ነው ይወጥና እውነትም ባቢሎናዊ ናቸው። ባቢሎናዊ የመሆናቸው ትልቁ ሚስጥር ምንድነው? ዮናታን አክሊሉ መስክሮታል። አመሰግናለሁ። እንግዲህ ዮናታን አክሊሉ በዚህ መልኩ ወደ መልካም ወጣት የሚመጡትን ሰዎች ትክክለኛውን የክርስቶስን ትምህርት እንደማያስተምራቸው በግልጹ ልናቅ ይገባልና የተለያዩ ሃይማኖቶች ይመጣሉ እኔ ጋር ለዛም ትክክለኛውን የክርስቶስ ትምህርት አላስተምራቸውም እያለ ይገኛልና በዚህ መልኩ ነው መልካም ወጣት ብሎ ትክክለኛውን ግን የክርስቶስን ትምህርት ሳያስተምራቸው የሚመለሱትና ይሄ ነው እንግዲህ መልካም ወጣት በራሱ አንደበት ሰምተናል ብዬ አስባለሁ። ሁላችሁም ይሄንን ቪዲዮ በደንብ ሼር አድርጉልኝ። በነገራችን ላይ ሌላ ሀገር መስሏችሁ ከሆነ ተሳስታችኋል። እዚሁኛው ሀገር ኢትዮጵያ ውስጥ ነው። ይሄ እግዚአብሔርን እናመልካላችሁ እያላችሁ እንዴት በአደባባይ እንደዚህ አይነት የነውረኛ ስራ ትሰራላችሁ? መጽሐፍ ቅዱስ ላይ ትዝ ይላችኋል የሰዶም ታሪክ። ይሄ ብቻ አይደለም፣ እስኪ እነዚህንም ተመልከቱልኝ። እኔ የምለው ግን ሃይማኖት ነው ሆርሞን ነው የምትቀይሩላቸው? ትውልዱን መገንባት ነው ወይስ ትውልዱን ማፍረስ ነው የያዛችሁት? በልጅነታቸው ወንዱን እንደ ሴት ሴቷን ደግሞ እንደ ወንድ እንዲያድጉ ትሰራላችሁ። መጨረሻቸው በአደባባይ እንደዚህ ነውርን መፈጸም ይሆናል። የሃይማኖት አባቶችና መንግስት እጃችሁን እዚህ ጉዳይ ላይ ያስገብታችሁ ይሄንን ነገር እስከ መጨረሻው ማቆም አለባችሁ። እንደ ትውልድም እንደ ሀገርም ከስረናል። ሰላም ለዚህ ቤት። አንድ ባለጸጋ ለመሆን የሚፈልግ ደግ ኢትዮጵያዊ ሰው ነበረ። 29 ዓመት ሙሉ ላቡንም ደሙንም እያፈሰሰ ከሀገር ሀገር እየዞረ ሲነግር ከኖረ በኋላ በመጨረሻ ትልቅ ባለጸጋ ሆነ። ታዲያ ሁለት አይነ ስውሮች ወንድማማቾች ወደ ባለጸጋው መጡ። ሁለቱንም ተቀብሎ 14 ቀን አሰነበታቸው፣ እያበላ እያጠጣ። ለሁለቱም የወርቅ ካባ ለበሳቸው። ሁለት ሴቶች ልጆች ነበሩት፣ እነሱን እንዳረላቸው። በጣም ቸር ሰው ነውና
አይናቸውን የሚያበራላቸው ብዙ ገንዘብ የሚያወጣ መድኃኒት ገዝቶ ሰጣቸው። እነዚያም 2 አይነ ስውሮቹ ወደ ሀገራቸው ገቡ። እንደ ተመኘላቸው አይናቸውን በራላቸው። ልጆች ወለዱ፣ ሀብት አፈሩ፣ ባለጸጎች ሆኑ። ነገር ግን ይህን ሁሉ ያደረገላቸውን ባለጸጋ አላስታወሱትም፣ ረሱት። 10 ዓመት ሙሉ የልጅ ልጆቹን እንኳ ለማሳየት አልፈለጉም። እነዚህ ሰዎች ውለታ ረስተዋል። አንተ ብትሆን ምን ታደርጋለህ? እኔ ብሆን እንደው የወርቅ ካባውን ነበር ምገፋቸው። አንተና ወንድም የዛሬ 10 ዓመት ደብረ ሊባኖስ ድረስ ሄዳችሁ አባታችንን በጸሎታቸው ተማጽናችሁ ያ ሁሉ ችግር ተወግዶላችሁ እንዴት 10 ዓመት ሙሉ ረሳችሁ አባታችሁ? ይጭነቅህ ይክበድህ፣ ውለታ መርሳት አይገባም። ሰላም ላንተ ይሁን። ሄሎ ሜላት፣ ነገ የምንሄድበት ቦታ አለሽ፣ በከተማ እንወጣለን። የዛሬ 10 ዓመት እኔ ይሄ ነኝ፣ ይሄ ደግሞ ወንድሜ መንግስቱ ነው። እኔም የህይወት አቅጣጫ ጠፍቶብኝ እሱም ጤናውን አጥቶ ደጁን ለመማፀን መተናል። እንግዲህ ይሄ የእሸቱ ታሪክ ነውና ይሄ የእሸቱ ታሪክ ከ10 ዓመት በፊት እዛ ገዳም ላይ ሄዶ ብዙ ጸሎቶቹንና ቃል እንደገባ እኚህ አባት በግልጽ ነግረውናልና እሱም ደግሞ ለ10 ዓመት ነገሮችን ረስቶ ባለጠግነትን ያው መርጦ ነገሮችን አላስተዋለም ነበረ። እኛ አባት በሚስጥር ቀርበው ይሄን ባለጠግነት ደግሞ እንዲያስተውልና ነገሮችን እንዲረዳ ነግረውታልና ይሄንንም ተረድቶ ወደ ገዳሙ ይሄዳል ብለን እናስባለን። ገዳሙንም ይደግፋል ብለን እናስባለን። መውለድ እንደሚያጸድቅ ታውቃላችሁ ወይ? መልክ ስንከለክል ደረቴ ይፈርጥም ባቴ ይቅላ ብላችሁ የበላችሁ የጠጣችሁ ስትኖሩ ላለመቸገር ብላችሁ ስትኖሩ የእግዚአብሔርን አንድ መልክ እየከለከላችሁ እንደሆነ ይገባችኋል ወይ? አንድ እግዚአብሔርን የሚመስል ሰው እያጠፋችሁ እኮ ነው ያላችሁት። እኔ እውነቴን ነው። በዚህ እንደው የሚከበሰበስ ነገር አለ። እንደው ፍርጥ አድርጌው ልረፍ። እንደው ክኒና ብትጠቀሙም ችግር የለውም። ምን ይሉ እንደው አንዳንድ ሰው አለ። መውለድ እንደሚያጸድቅ ታውቃላችሁ ወይ? መልክ ስንከለክል ደረቴ ይፈርጥም ባቴ ይቅላ ብላችሁ የበላችሁ የጠጣችሁ ስትኖሩ ላለመቸገር ብላችሁ ስትኖሩ የእግዚአብሔርን አንድ መልክ እየከለከላችሁ እንደሆነ ይገባችኋል ወይ? አንድ እግዚአብሔርን የሚመስል ሰው እያጠፋችሁ እኮ ነው ያላችሁት። እኔ እውነቴን ነው። በዚህ እንደው የሚከበሰበስ ነገር አለ። እንደው ፍርጥ አድርጌው ልረፍ። እንደው ክኒና ብትጠቀሙም ችግር የለውም። ምን ይሉ እንደው አንዳንድ ሰው አለ ብሎ ለብ ያለ ማለት ነው። ችግር አለው ጌታዬ፣ እነግራለሁ አስረግጬ። ባጭር ቃል ስሙኝ በደንብ አድርጋችሁ። ክኒና መጠቀም መርፌ መጠቀም አይቻልም በቤተ ክርስቲያን። 4 ነጥብ። ለምን? ተስዕሎተ መልክ ተመልከቱ። ከወንድ ዘር ከሴት ደም እናንተ እንቁላል የምትሉትን አውቀዋለሁ። እሺ አሁን እንደው ያልነቃው መስሏችሁ እንቁላል ነበር ከሴት የሚሄደው እንዳትሉ ሻቀ ስለማውቀው ዝም ብላችሁ ስሙ። ከወንድ ዘር ከሴት ደም ከተነሳ በኋላ ያ ሄዶ ተስዕሎተ መልክ 40 ቀን እስከሚሆነው ድረስ ደሙ እየረጋ ጭራጭራ ሆኖ ነው የሚቆየው። የምትጠቀሙት መርፌና ክኒና ያንን ተስዕሎተ መልክ የተፈጸመለት ወይም የዕለት ጽንስ የሆነውን ልጅ ነው የሚበትነው። ያንን የሚበትነው የረጋውን አካል ነው የሚበትነው። እንዳይረጋ አይደለም የሚያደርገው። እንዳይረጋ ከበጠበጠው ሁለቱ ዘርና ደም ከተዋሃዱ በኋላ ነው የበተነው። ስለዚህ ሰው ገላቸዋል ማለት። ቅዱስ ዮሐንስ አፈወርቅ ለዚህ ነው ዛሬማ ስንቱ መቃብር አለ አለ። ድሮ መቃብር ተቆፍሮልን ነበር። ዛሬ ግን የሴቶች ማይጸን መቃብር እየሆነ ነው። ብዙ ልጆች ተቀብረዋል በማይጸናችን። ስለዚህ ትዳር ለመውለድ ብቻ አይደለም። ለመውለድ ነው አይደለም ለመውለድ ነው። ግን ብቻ ደግሞ አይደለም። ልጅ እምቢ ካለ ልትፋታ አትችልማ። ከተጋባ በኋላ ኑር ነው የሚለው። እሷ ስለመከነች ትታት መሄድ አይገባም ይላል መጽሐፍ። ሶስተኛ አንደኛው ከዝሙት ለመዳን፣ ሁለተኛው ለምን ለመውለድ በሉ እንጂ። እኔ አንድ ነገር ብቻ ልንገራችሁ። እስኪ እጃችሁን አውጡ ሁላችሁ። ከአሞራና ከእናንተ ማን ይበልጣል? አበሉኝ። ስሞትላችሁ ደፈረን እንዳትሉ። እውነቴን ምንም እኔ በፍጹም እንኳን ይሄን የሚያህል ግዙፍ ህዝብ
አንድ ተራ ሰው አልነካም። እሺ አሞራና ከኛ ማን ይበልጣል? በተፈጥሮ እኛ፣ በስራ ማን ይበልጠናል? ንገሩኝ እንጂ አንድ ነገር ብቻ ልንገራችሁ። አንድ የምትጠቅማችሁ አሞራ እንቁላል ይጥላል። እንቁላል ከጣለ በኋላ ሲፈለፍለው 40 ቀን ከሞላው በኋላ አሞራ መልኩ ቀይ ነው ጥቁር ነው? የምታውቁትን ቀይ ነው ጥቁር ነው? ጥቁር ነው። ስለዚህ ሲፈለፍለው ጫጩት ከእንቁላል ሲወጣ ቀይ ነው ጥቁር ነው? ቀይ ነው። ስለዚህ ሲያያት የአሞራ ልጅ ምን ሆነች? ቀይ። አራ ከዚህ በኋላ አልታቀፋትም፣ ልጅ አይደለችም፣ እኔን አትመስልም ማለት ትቷት 40 ቀን ያልጭልጥ ብሎ ቤቱ ትቶት ይሁን የፈለፈለውን እንቁላል በጣም አስተውሱ ስለሚጠቅማችሁ ነው። እግዚአብሔር ቸራጥ እኔ እንደው በጣም ሲገርመኝ ነበር። ዛፍ ደገፍ ብላችሁ ስታዩ ቁጫጮች በዛፉ ላይ ሲወጡ ታያላችሁ አይደል? እግዚአብሔር በዛፉ ላይ ቁጫጭን እያወጣ ለዚያ ለጫጭቱ ካፉ በሚወጣው ምራቅ እየሳበ ሲል ትንፋሹ ይወጣል። ሲል ምራቁን ሲስበው ጫጭቶቹ እየገቡ እየበላ ይሰንብታል እስከ 40 ቀን። በ40 ቀን መቼም አሞራ ተስፋ አይቆርጥም። እየዞራ ሲያደርግ ሰውነቱ ጥቁር ሆኖ ያደርገዋል። መስታወት አይደል የእንትን የሰውነታቸው። አረ ልጅን ማን አምጥቶ ጣለልኝ ብሎ በ40 ቀኑ ይታቀፈዋል። እስከ 40 ቀን ድረስ አሞራን ያልዘነጋ እግዚአብሔር የኛ ልጅ ይዘነጋል ወይ ነው? የእውነቴን ነው። እግዚአብሔር የሚወቅሰን በዚህ ነው። በደንብ አድርጋችሁ ስሙኝ። የአሞራ ልጅ መብረር የማይችለውን እባብ እንዳይበላው እናቱ ትታው ሄዳ እንዳትቀር ተስፋ እንዳትቆርጥ ቤቷን እንድትጎበኛ ያደረግኩ ለአሞራ 40 ቀን ሙሉ ብርድ እንዳይገለው የጠበቅኩ ቁጫጭን ስመግበው የኖርኩ በመልኬ የፈጠርኩትን የሰው ልጅ ረሳዋለሁ ይላል። በመልኩ የፈጠረኝን እኔን ይረሳኛል ወይ? እግዚአብሔር አይረሳኝም። ስለዚህ ሁላችሁ እግዚአብሔርን ከሚያስቀይም ነገር መካከል አንዱ እግዚአብሔርን መጠርጠር ነው። እንደው ትናንት እንደው የታምሽተሽ ነው ልብሽ ቀረት ያለው ካልካት ምን ለማለት ፈልገህ ነው አንተ? እኔን ነው እንዴ በዚህ የምትጠረጥረኝ ትላለች ማለት ነው። ግን ለሰው ሲጠረጠር አይወድም ሰው ሲጠረጠር። ታዲያ እግዚአብሔር ሲጠረጥሩት ይወዳሉ ወይ ነው? አሁን በሞት ያፈርሰዋል። እንደው ምንም የሚሰርቀውን ሰው የራሱ ሌባም ቢሆን እንደው አንተ እኮ ብራት ነካም ብላችሁ ፊቱ ቁጭ አድርጋችሁ ወከብ ይሰርቃል። በሩ ነገር ይሄድ። ከትምህርቶቹ ብዙ ነገር እንደጨበጣችሁና እንዳወቃችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ